በሀገሪቱ ከፍተኛ የሆነ የዋጋ ግሽበትና የኑሮ ውድነት መኖሩ በሚገለጽበት በዚህ ወቅት እንዲሁም ከአነስተኛ ገቢ እስከ ከፍተኛ ገቢ ባለቤት የሆኑ የሀገሪቱ ግብር ከፋዮች መንግስት የጣለብን የግብር ምጣኔ ከአቅም በላይና ገቢያችንን ያማከለ አይደለም በሚሉበት በዚህ ወቅት የገቢዎች ሚኒስቴር በ2018 በጀት ዓመት 1.518 ትሪሊየን ብር በመሰብሰብ የዕቅዱን 101.24 በመቶ ማሳካቱን ታውቋል። በርካታ የአነስተኛና የመካከለኛ ንግድ አገልግሎት ሰጪዎች መንግስት ከአቅም በላይ ግብር እየጣለብን ነው፣ መስራት አልቻልንም በሚል ምክንያት የንግድ ፈቃዳቸውን እስከ መመለስ እንዲሁም የሚያስተዳድሯቸውን ሰራተኞች እስከ መበተን የደረሰ እርምጃዎችን ሲወስዱና ፋብሪካዎቻቸውን እየዘጉ መሆናቸውን በአደባባይ ሲገልጹ ይደመጣል። እነኚህ የማህበረሰብ ክፍሎች መንግስት የጣለብን የግብር ጫና የኢንቨስትመንት ፍላጎቶቻችንን እንዲቀንስ አድርጓል ሲሉም ይስተዋላሉ። አነስተኛ የንግድ አንቀሳቃሾች በበኩላቸው ግብር ለመተመን የሚመጡ ባለሙያዎች የተጋነነ ግምት ያስቀምጡብናል፣ ይህ እንዴት ይሆናል ስንላቸው ደግሞ እንድንቀንስላችሁ እጅ መንሻ ስጡን የሚሉ ጥያቄዎችን ያቀርቡልናል የሚሉ አቤቱታዎችንም ሲያሰሙ ይደመጣሉ። ይሁን እንጂ የገቢዎች ሚኒስቴር በ2018 በጀት ዓመት 1.518 ትሪሊየን ብር መሰብሰቡንና ውጤታማ መሆኑን ገልጿል። ወዲህ ደግሞ ኢትዮጵያ በከባድ የዋጋ ንረትና የዋጋ ግሽበት ከሚሰቃዩ የዓለም ሀገራት ከቀዳሚዎቹ ተርታ መመደቧን አንድ ዓለም አቀፍ ጥናት አመላክቷል። በዝርዝር እንነግራችኋለን። በገዢው ብልጽግና ፓርቲ መካከል መከፋፈል መፈጠሩን የሚያመላክቱ መረጃዎች እየወጡ ይገኛል። በተለይም ይህ የፓርቲው መሰንጠቅ ጎልቶ የታየው በሀገራዊ ምክክር ጉባኤው ላይ ነው። የፓርቲው አባላት በምክክር አጀንዳዎች ላይ የተለያየ አቋም እየያዙ ሀሳቦቻቸውን ሲያንጸባርቁ ተስተውሏል። በዚህ የተበሳጨው የብልጽግና ፓርቲ የአመራር ስብስብ ለምክክሩ ተሳታፊዎች ከስልጣን እስከ ማባረርና ሌሎችም ከባባድ እርምጃዎችን እስከ መውሰድ የሚደርስ ማስጠንቀቂያና ማስፈራሪያ ሰጥቷል። ይህንኑ ጉዳይ በተከታዮቹ ደቂቃዎች ዘርዘር አድርገን እንነግራችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ጫፍ ድረስ ክቡራን ተከታታዮቻችን እንደምን ቆይታችኋል? ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀዳሚ ወዳደረግነው መረጃችን ስናልፍ የሱዳን ተፋላሚ ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ ወይንም ሄሜቲ በኮርዶፋን የደረሰባቸውን ሽንፈት ተከትሎ ለፈጥኖ ደራሽ ኃይሉ አዛዦች ጥቃት የማስጀመር ሙሉ ስልጣን መስጠታቸው ታውቋል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ አዛዥ መሐመድ ሐምዳን ዳጋሎ ወይንም ሄሜቲ በግንባር ላይ የሚገኙ አዛዦቻቸውን ከማዕከላዊ እዝ ትዕዛዝ ሳይጠብቁ በራሳቸው ውሳኔ ጥቃት ማስጀመር የሚችሉበትን ሙሉ ፈቃድ መስጠታቸውን አስታውቀዋል። ይህ ውሳኔ የተላለፈው ፈጥኖ ደራሽ ኃይሉ በሰሜን ኮርዶፋን ግዛት ከባድ ወታደራዊ ሽንፈቶችን ማስተናገዱን ተከትሎ ሲሆን በግዛቱ የሱዳን ሰራዊትና አጋሮቹ ቁልፍ ቦታዎችን በማስለቀቅ ክልሉን ከካርቱም ጋር የሚያያይዘውን ስትራቴጂካዊ የውጭ ንግድ ዋና መንገድ መቆጣጠር ችለዋል። ሄሜቲ ይህንን የአሰራር ለውጥ ይፋ ያደረጉት ሱዳን ፋውንዲንግ ኮሊሽን ከተባለው የጥምረት አጋሮቻቸው ጋር ካካሄዱት የደህንነት ስብሰባ በኋላ ባስተላለፉት አጭር መግለጫ ሲሆን የወታደራዊ ክንውኖች ቁጥጥር አሁን ቀጥታ ግንባር ላይ ባሉ ኃይሎች እጅ መውደቁንም ገልጸዋል። በቀጣይ ውጊያዎች ኃይላቸውን ከፊት ሆነው ለመምራት እንደሚሰለፉ የተናገሩት አዛዡ ሰራዊታቸው ከውስጥ ያሉት የጠላት ተላላኪዎችንና ባንዳዎችን እንዲያጸዳ እንዲሁም የውጊያ ስልቱን እንዲያስተካክል አሳስበዋል። በተጨማሪም የፈጥኖ ደራሽ ኃይሉ መሪ በወታደራዊ ክንውኖች ወቅት ማንኛውንም አይነት ምስል ወይንም ቪዲዮ መቅረጽ በጽኑ በመከልከል እገዳውን የሚጥስ ማንኛውም አካል ከጠላት ጋር እንደሚተባበር ተቆጥሮ እርምጃ እንደሚወሰድበትም አስጠንቅቋል። የገቢዎች ሚኒስቴር በ2018 በጀት ዓመት 1.518 ትሪሊየን ብር በመሰብሰብ የዕቅዱን 101.24 በመቶ ማሳካቱን አስታውቋል። የገቢዎች ሚኒስቴር በ2018 በጀት ዓመት 1.518 ትሪሊየን ብር መሰብሰቡን ያስታወቀ ሲሆን ይህም አፈጻጸም ከ2017 በጀት ዓመት ጋር ሲነጻጸር የ618.39 ቢሊዮን ብር ወይንም የ68
69 በመቶ እድገት ያሳየ መሆኑን አስታውቋል። የገቢዎች ሚኒስቴር እና የጉምሩክ ኮሚሽን የ2018 በጀት ዓመት እቅድ አፈጻጸም ግምገማ መድረካቸውን በቢሾፍቱ ከተማ አካሂደዋል። በመድረኩ ንግግር ያደረጉት የገቢዎች ሚኒስቴር ወይዘሮ አይናለም ንጉሴ በበጀት ዓመቱ ከሀገር ውስጥ ታክስ ብር 774.7 ቢሊዮን እንዲሁም ከውጭ ንግድ ቀጠናና ታክስ ብር 725.3 ቢሊዮን ብር ለመሰብሰብ ታቅዶ ከሀገር ውስጥ ታክስ 780.4 ቢሊዮን ብርና ከውጭ ንግድ ቀረጥና ታክስ 738.2 ቢሊዮን ብር በድምሩ 1 ትሪሊየን 518 ቢሊዮን ብር መሰብሰብ ተችሏል ብለዋል። ይህ አፈጻጸም ከ2017 በጀት ዓመት ጋር ሲነጻጸር የ618.39 ቢሊዮን ብር ወይንም የ68.69 በመቶ እድገት ያሳየ መሆኑንም ሚኒስትሯ ገልጸዋል። ሚኒስትሯ አክለውም ሀገሪቱ የተሟላ የማክሮ ኢኮኖሚ ሪፎርም ትግበራ ውስጥ እንደምትገኝ በመጥቀስ ከሪፎርም አጀንዳዎቹ እቅዱ ቁልፍ ጉዳይ ሀገራዊ የገቢ አሰባሰብ አቅምን ማሳደግ መሆኑን ተናግረዋል። በ2017 በጀት ዓመት የተጀመረው የመካከለኛ ዘመን የገቢ ስትራቴጂ ትግበራ የኢትዮጵያን የታክስ ገቢ ከጠቅላላ ሀገራዊ ምርት አንጻር ያለውን ጥምርታ ከነበረበት የቁልቁሎት ጉዞ ወጥቶ እድገት ማሳየት እንደሚጀምር ማድረጉንም አብራርተዋል። በቀጣዩ የበጀት ዓመት የተያዘውን 2 ትሪሊየን 83 ቢሊዮን ብር እቅድ ለማሳካትም ደንበኛ ተኮር የአገልግሎት አሰጣጥን ማጠናከር፣ የታክስ መሰረትን ማስፋት፣ መደበኛ የኢኮኖሚ እንቅስቃሴዎችን መግታትና የኮንትሮባንድ ቁጥጥርን ማጠናከር እንደሚገባ ወይዘሮ አይናለም አሳስበዋል። በመድረኩ ላይ የተገኙት የኢትዮጵያ ጉምሩክ ኮሚሽን ኮሚሽነር ዶክተር ደበሌ ቃበታ በበኩላቸው መድረኩ በበጀት ዓመቱ የነበሩ ጠንካራ አፈጻጸሞችንና ልምዶችን ለመለዋወጥ እንዲሁም ድክመቶችን ለመቅረፍ የሚረዳ መሆኑን ገልጸዋል። በመድረኩ የሁለቱ ተቋማት ከፍተኛ አመራሮች፣ የደህንነት አካላት እንዲሁም የአባገዳዎችና ሀደ ሲንቄዎች ተወካዮች ተሳትፈውበታል። ይህ በእንዲህ እንዳለ በተያያዘ ምጣኔ ሀብታዊ መረጃ በፈረንጆቹ 2026 የመጀመሪያዎቹ 6 ወራት ውስጥ ከ10 ዋና ዋና የአፍሪካ ሀገራት መካከል ኢትዮጵያ ከፍተኛ የዋጋ ንረት ያስመዘገበች ሀገር መሆኗን የቢዝነስ ዴይ አዲስ ትንታኔ አመላክቷል። ከኢትዮጵያ በመቀጠል ግብፅና ኬንያ በቅደም ተከተል ሁለተኛና ሶስተኛ ደረጃን መያዛቸው ተመላክቷል። ከመካከለኛው ምስራቅ ውጥረት ጋር ተያይዞ የጨመረው የነዳጅ ወጪ ባለፈው ዓመት በአህጉሪቱ ታይቶ የነበረውን የዋጋ መረጋጋት ወደ ኋላ መመለሱን ሪፖርቱ አመላክቷል። እንደ ትንታኔው ገለጻ የኢትዮጵያ የዋጋ ንረት ከ2025 ተመሳሳይ ወቅት ጋር ሲነጻጸር በ4.1 በመቶ ጭማሪ ያሳየ ሲሆን ይህም ከግብፅ 2.4 በመቶ ነጥብ፣ ከኬንያ 2 በመቶ እና ከጋና 1.5 በመቶ ብልጫ አለው። በጥናቱ ከተካተቱት ሁሉም 10 ሀገራት በዓመት የመጀመሪያ 6 ወራት ውስጥ ካለፈው ዓመት የበለጠ ከፍተኛ የዋጋ ንረትን አስመዝግበዋል። ቢዝነስ ዴይ እንዳስታወቀው ይህ የዋጋ ንረት የመጣው ጥብቅ የገንዘብ ፖሊሲዎች፣ የምግብና የኃይል ወጪዎች መረጋጋት እንዲሁም የሀገር ውስጥ ገንዘቦች መጠናከር በብዙ የአፍሪካ ሀገራት የዋጋ ንረትን ለመግታት አስችለው በነበሩበት የ2025 በጀት ዓመት ማብቂያ ላይ ነው። የዓለም ባንክን መረጃን የጠቀሰው ዘገባው ባለፈው ዓመት 70 በመቶ የሚሆኑት የአፍሪካ ሀገራት አነስተኛ የዋጋ ንረትን አስተናግደው እንደነበረ አብራርቷል። ኢትዮጵያን በተመለከተ የኢትዮጵያ ስታትስቲክስ አገልግሎት መረጃዎችን ጠቅሶ ሪፖርቱ እንዳመላከተው በሰኔ ወር የምግብ ነክ ያልሆኑና የምግብ ዋጋ ንረትን ያካተተው ዓመታዊ የዋጋ ንረት በግንቦት ወር ከተመዘገበው 13.4 በመቶ ወደ 13.9 በመቶ አድጓል። ይህም በአንድ ዓመት ውስጥ ከፍተኛ ደረጃ ነው ብሎታል። የምግብ ዋጋ ንረትም በታህሳስ 2018 ዓ.ም ከ10 ዓመታት በኋላ ለመጀመሪያ ጊዜ ወደ 1 ዲጂት ዝቅ ብሎ የነበረ ቢሆንም አሁን ላይ ወደ 15.1 በመቶ በመናር የከፍታ ጉዞውን ቀጥሎበታል። ተቋሙ የዓመት ከዓመት ጠቅላላ የዋጋ ንረትን ተመን 13.4 በመቶ መድረሱንና የወር ከወር የዋጋ ንረት በ1.7 በመቶ መጨመሩን በወቅቱ ገልጿል። ምንም እንኳን የዋጋ ንረቱ ጭማሪ ቢያሳይም አሃዞቹ በ2018 ዓ.ም ማብቂያ ላይ ከተጀመረው ሰፊ የዋጋ ንረት መቀነስ ወይንም ዲፍሌሽን ሂደት ጋር የሚጣጣሙ መሆናቸውን ያመላከተው የስታትስቲክስ አገልግሎት ከታህሳስ 2017 ዓ.ም ጀምሮ የዋጋ ንረቱ በቋሚነት
ተፈላጊነት እየቀነሰ መምጣቱን አስታውቋል። ተቋሙ የ12 ወራት አማካይ የዋጋ ንረት ተመን 11.7 በመቶ መሆኑን ጠቅሶ ከ2017 ዓ.ም መጀመሪያ አንስቶ የዋጋ ንረቱ በተወሰነ ደረጃ መረጋጋቱን ገልጿል። በመጨረሻም ብልጽግና ፓርቲ ከፓርቲው አቅጣጫ ውጪ በሚንቀሳቀሱ አባላቱ ላይ እርምጃ እንደሚወስድ አስጠንቅቋል። ሀገራዊ የምክክር ጉባኤ ከተጀመረ ቀናት የተቆጠሩ ሲሆን በሂደቱም በተለያዩ አጀንዳዎች ላይ የተራራቁ አቋሞች እየተንጸባረቁ ይገኛሉ። ገዢው ብልጽግና ፓርቲ በጉባኤው እየተሳተፉ የሚገኙ አባላቱ ፓርቲው ቀደም ሲል በአዳማ ስብሰባ የሰጣቸውን አቅጣጫዎች ተከትለው እንዲንቀሳቀሱ እና ከዚህ መስመር በወጡ አመራሮች ላይ ማስጠንቀቂያ መስጠቱ ተገልጿል። በተለይ የአዲስ አበባን የህግ ሁኔታ በተመለከተ የፓርቲውን ይፋዊ አቋም ወደ ጎን በመተው አዲስ አበባ የኦሮሚያ አካል መሆን አለባት የሚል አቋም የያዙ አመራሮች ላይ ጥብቅ ማስጠንቀቂያ ደርሷቸዋል። እነዚህ አመራሮች ከአቋማቸው ካልተመለሱ ከኃላፊነት እስከ መነሳት የሚደርስ እርምጃ ሊወሰድባቸው እንደሚገባ በግልጽ እንደተነገራቸውም ታውቋል። ከዚህም በተጨማሪ በሰንደቅ ዓላማ ቀለማት ላይ ለውጥ እንዲደረግ የሚጠይቁ ሀሳቦች በምክክሩ ወቅት የቀረቡ ሲሆን የፓርቲው አባላት ምክክሩን አቋርጦ እስከ መውጣት የሚደርስ ጽኑ ተቃውሞ እንዲያሳዩ መመሪያ ተሰጥቷቸዋል። ፓርቲው እነዚህንና መሰል መመሪያዎችን ለአባላቱ እያስተላለፈ የሚገኘው በጉባኤው የእረፍት ቀናትና ተመካካሪዎች ባሉባቸው ማደሪያ ቦታዎች በሚያዘጋጃቸው አነስተኛ ስብሰባዎች መሆኑ ተገልጿል። ብልጽግና ፓርቲ በአዳማ ከተማ ያካሄደው ዝግ ስብሰባ በፓርቲው ምክትል ፕሬዚደንት አቶ አደም ፋራ የተመራና ከየክልሉ የተውጣጡ ከ300 በላይ አባላት የተሳተፉበት በዚህ ስብሰባ ላይ ፓርቲው ለሀገራዊ ምክክሩ እንደ አቋም የያዛቸውንና ሊተገበሩ ይገባል ያላቸውን አጀንዳዎች ቀርበው ሰፊ ክርክር ተካሂዶባቸው ነበር። በተለይም ለሀገራዊ ምክክሩ የተዘጋጁና አከራካሪ የሆኑ የህገ መንግስት ማሻሻያ ሐሳቦች በሁለት የፓርቲ ከፍተኛ አመራሮች የቀረቡ ሲሆን ከነዚህ መካከል የራስን ዕድል በራስ የመወሰን እስከ መገንጠል ከሚለው ህገ መንግስታዊ ድንጋጌ ውስጥ እስከ መገንጠል የሚለው ሐረግ እንዲሰረዝ የሚለው ይገኝበታል። በተጨማሪም የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም የሚለው ድንጋጌ ቀርቶ ወደ የጋራ ጥቅም እንዲቀየር የሚል ሐሳብ ቀርቦም ነበር። አሁን ያለው የክልሎች አወቃቀርም ለሀገር አንድነት ስጋት ነው ተብሎ ስለሚታመን ክልሎች በቋንቋና በማንነት ሳይሆን በጂኦግራፊያዊ አቀማመጥና በኢኮኖሚ ትስስር ላይ ተመስርተው እንዲዋቀሩ የሚል አጀንዳ በዋነኝነት ቀርቦም ነበር። ከዚህ ጋር ተያይዞ አዲስ አበባና ድሬዳዋ ራሳቸውን የቻሉ ክልሎች እንዲሆኑና በፌዴሬሽን ምክር ቤት ውስጥ ውክልና እንዲኖራቸው የሚሉ ነጥቦችም ተነስተውበት እንደነበር ይታወሳል። የተከበራችሁ ተከታታዮቻችን ለሰዓቱ ያሰባሰብናቸው መረጃዎቻችን በዚሁ አበቁ። በሌሎች አዳዲስና ወቅታዊ መረጃዎች እስክንገናኝ ሰላም ቆዩን። ለአዳዲስ ወቅታዊና ታማኒ መረጃዎች አዲስ ዜና ሰብስክራይብ በማድረግ ቤተሰብ ይሁኑ።